ኖት እዚህ ጋር አለ። ኦል ኔጌቲቭ ኢንቲጀርስ አር ቱ ዘ ሌፍት ኦፍ ዜሮ ሄንስ ኤቭሪ ኔጌቲቭ ኢንቲጀር ኢዝ ሌስ ዛን ዜሮ። ሁሉም ኔጌቲቭ ኢንቲጀሮች ከዜሮ በስተግራ በኩል ነው የሚገኙት። ዜሮ አት ዘ ሚድል ትቀመጣለች። እዚህ ጋር እንደሚታየው ዜሮ አት ዘ ሚድል አለ። ከዜሮ በስተግራ የሚዘረዘሩት ሙሉ ኔጌቲቭ ኢንቲጀር ናቸው። ከዜሮ በስተቀኝ የሚገኙት ደግሞ ፖዚቲቭ ኢንቲጀር ናቸው። ስለዚህ ሁሉም ኔጌቲቭ ኢንቲጀሮች ከዜሮ በስተግራ ናቸው ይላል። ስለዚህ ምንድነው ኤቭሪ ኔጌቲቭ ኢንቲጀር ኢዝ ሌስ ዛን ዜሮ። ማንኛውም ኔጌቲቭ ኢንቲጀር ከዜሮ ያንሳል። ከዜሮ በስተግራ በኩል ስለሚገኝ ማንኛውም ኔጌቲቭ ኢንቲጀር ከዜሮ ያንሳል፣ ወይም ከኔጌቲቭ ኢንቲጀር ከማንኛውም ኔጌቲቭ ኢንቲጀር ዜሮ ይበልጣል ማለት ነው። ዜሮ ኢዝ ቱ ዘ ራይት ኦፍ ኤኒ ኔጌቲቭ ኢንቲጀር ሄንስ ዜሮ ኢዝ ግሬተር ዛን ኤኒ ኔጌቲቭ ኢንቲጀር። ዜሮ ከማንኛውም ኔጌቲቭ ኢንቲጀሮች ከኔጌቲቭ ኢንቲጀሮች በስተቀኝ ስለምትገኝ ዜሮ ከማንኛውም ኔጌቲቭ ኢንቲጀር ትበልጣለች ይለናል እዚህ ጋር ሁለተኛው ኖት ማለት ነው። ኤግዛምፕል 3 ኢንሰርት ግሬተር ዛን ኦር ሌስ ዛን to express the corresponding relationship between the following pairs of integers። ይበልጣል ወይም ያንሳል፣ ግሬተር ዛን ኦር ሌስ ዛን ምልክት አስገቡ ነው የሚለን። ሪሌሽንሺፓቸውን ለመግለጽ ከታች ላሉት ኢንቲጀሮች ወይም ለተዘረዘሩት ፔሮች ማለት ነው። ኤ ኔጌቲቭ 4 ኤንድ 2 ከኔጌቲቭ 4 እና ከሁለት ማን ይበልጣል? ኔጌቲቭ 4 ማለት ኔጌቲቭ ኢንቲጀር ነው፣ ሁለት ማለት ደግሞ ፖዚቲቭ ኢንቲጀር ነው። ስለዚህ ኔጌቲቭ 4 ከሁለት ያንሳል ነው። ስለዚህ ያንሳል ምልክት እናስገባለን። ቢ ከ5 እና ከኔጌቲቭ 6 ኔጌቲቭ 6 ከዜሮ በስተግራ በኩል የምትገኝ ቁጥር ናት። 5 ደግሞ ከዜሮ በስተቀኝ በኩል የሚገኝ ቁጥር ነው። ስለዚህ 5 ከኔጌቲቭ 6 ምን ይሆናል? ይበልጣል። 4 ኔጌቲቭ 6 ሲ ማለት ነው። 4 ኔጌቲቭ 6 ኔጌቲቭ 6 ማለት ኔጌቲቭ ኢንቲጀር ነው። 4 ማለት ፖዚቲቭ ኢንቲጀር ነው። ኔጌቲቭ ኢንቲጀሮች ደግሞ ከዜሮ በስተግራ በኩል ነው የሚገኙ፣ ፖዚቲቭ ኢንቲጀሮች ደግሞ ከዜሮ በስተቀኝ በኩል። ስለዚህ 4 ከኔጌቲቭ 6 ምን ይሆናል? ይበልጣል በስተቀኝ ስለሚገኝ። ዲ ኔጌቲቭ 2 ኔጌቲቭ 2 4 ኔጌቲቭ 2 እና 4 ኔጌቲቭ 2 ኔጌቲቭ ኢንቲጀር ነው፣ 4 ደግሞ ፖዚቲቭ ኢንቲጀር ነው። ስለዚህ ያንሳል ነው። በናምበር ላይ ደግሞ በሰፊው ስናየው በጣም ሞር ክሊር ይሆናል። እዚህ ጋር ሶሉሽኑን ለመመልከት ስንሞክር ዩዝ ናምበር ላይን ቱ ኮምፔር ናምበርስ። ናምበር ላይን መጠቀም በጣም ቀላል ያደርገዋል፣ ሲምፕል ያደርገዋል። ቪዥዋል ቲንክ ከምናደርግ ይልቅ ቪዥዋል ስዕልን እንደዚህ በስዕል አስቀምጠናቸው ምናምን ብናደርግ ቁጥሮቹን ፐርፌክት ነው የሚሆን። አሁን ለምሳሌ እዚህ ጋር ኔጌቲቭ 4 እዚህ ጋር ኔጌቲቭ 4 አለ። የመጀመሪያውን ስንሰራ 2 አለ እዚህ ጋር 2። አሁን ከዚህና ከዚህ ማን ይበልጣል ነው? ከዜሮ በስተቀኝ ያለው 2 ነው፣ ከዜሮ በስተግራ ያለው ኔጌቲቭ 4 ነው። ስለዚህ 2 ከኔጌቲቭ 4 ይበልጣል ወይም ኔጌቲቭ 4 ከ2 ያንሳል ማለት ነው። ያንሳል ምልክት እናስገባለን። ይሄ ኔጌቲቭ 4 is to the left of 2 ከሁለት በስተግራ በኩል ያለ ቁጥር ነው ኔጌቲቭ 4 ማለት። ኢንስ ኔጌቲቭ 4 is less than 2። ስለዚህ ስለሆነም ኔጌቲቭ 4 ከሁለት ያንሳል ማለት ነው። ሲምቦሊካሊ ስንገልጸው ደግሞ ኔጌቲቭ 4 is less than ኔጌቲቭ 2 ፖዚቲቭ 2። ቢም እንቀጥላለን። 5 is to the right of ኔጌቲቭ 6 5 የሚገኝ እዚህ ጋር ነው። ኔጌቲቭ 6 ደግሞ እዚህ ጋር ነው። 5 የሚገኝ ከኔጌቲቭ 6 በስተቀኝ በኩል ወይም እንደዚህ ዳይሬክሽን ነው። ስለዚህ 5 is to the right of -6 or -6 hence 5 is greater than -6። ሲምቦሊካሊ ስንገልጸው 5 is greater than -6 ነው ማለት ነው። ሲጋ ስንሄድ 4 is to the right of -6 hence 4 is greater than 6 ሲምቦሊካሊ እንደዚህ እንገልጸዋለን። -2 is to the left of 4 ኔጌቲቭ 2 የሚገኝ ከአራት በስተግራ በኩል ነው። ስለዚህ -2 ያንሳል ከአራት ኔጌቲቭ 2 less than 4። እዚህ ጋር ኖት አለ ተጨማሪ ኖት። all negative integers are to the left of positive integers hence every negative integer is less than any positive integer። ተጨማሪ ሁሉም ኔጌቲቭ ኢንቲጀሮች የሚገኙት በስተግራ በኩል ነው። ከማን? ከፖዚቲቭ ኢንቲጀሮች። ሁሉም ኔጌቲቭ ኢንቲጀር የሚገኘው ከፖዚቲቭ ኢንቲጀሩ በስተግራ በኩል ነው ወይም በስተ ሌፍት ነው። to the left ነው የሚገኝ። hence every negative integer ማንኛውም ኔጌቲቭ ኢንቲጀር ከማንኛውም ፖዚቲቭ ኢንቲጀር ያንሳል። ለዛ ነው በቃ
ምክንያቱም ፖዚቲቭ ኢንቲጀሮች በቀኝ በኩል ስለሚገኙና ኔጌቲቭ ኢንቲጀሮች ደግሞ በግራ በኩል ስለሚገኙ ማንኛውም ፖዚቲቭ ኢንቲጀር ከኔጌቲቭ ኢንቲጀር ይበልጣል። ኦል ፖዚቲቭ ኢንቲጀርስ አር ቱ ዘ ራይት ኦፍ ኤኒ ኔጌቲቭ ኢንቲጀር። ሁሉም ፖዚቲቭ ኢንቲጀሮች የሚገኙት ወይት ነው? በስተቀኝ በኩል ከኔጌቲቭ ኢንቲጀር በስተቀኝ በኩል የሚገኙ ፖዚቲቭ ኢንቲጀሮች ሁሉም ፖዚቲቭ ኢንቲጀሮች በስተቀኝ በኩል ይገኛሉ። ከማን? ከኔጌቲቭ ኢንቲጀሮች። ስለዚህ ሄንስ ይልና ሄንስ ኤቭሪ ፖዚቲቭ ኢንቲጀር ማንኛውም ፖዚቲቭ ኢንቲጀር ከኔጌቲቭ ኢንቲጀር ይበልጣል። ግሬተር ዛን ማንኛውም ፖዚቲቭ ኢንቲጀር ከኔጌቲቭ ኢንቲጀር ይበልጣል። ኤግዛምፕል ፎር ኮምፔር the following integers using the sign this one and this one greater than equals to and less than እነዚህ ምልክት ተጠቅማችሁ አወዳድሩ ነው የሚል ኔጌቲቭ 94 ብላንክ ኔጌቲቭ 100። አሁንም ቅድም እንደነገርኳችሁ ለመናገር እንደሞከርኩት ኔጌቲቭ ቁጥር ከሆነ የምናወዳድረው ትንሽዬዋ ቁጥር ትበልጣለች በኔጌቲቭ ስትራቴጂ ማለት ነው። ኔጌቲቭ ቁጥር ከሆነ በናምበር ላይ እንደምታዩት ኔጌቲቭ 1 ትልቋ ነች። በነገራችን ላይ ኔጌቲቭ 1 ትልቁ ኔጌቲቭ ኢንቲጀር ናምበር ነው። ከኔጌቲቭ 1000 ከኔጌቲቭ 100 ከኔጌቲቭ 50 ከኔጌቲቭ 60 ትበልጣለች። ስለዚህ ሁለቱም ኔጌቲቭ ቁጥሮች ከሆኑ ስናወዳደር ማየት ያለብን ትንሿ ቁጥር ትበልጠዋለች በኔጌቲቭ ከተያያዙ ማለት ነው። ወይም ኔጌቲቭ ሳይን ፊታቸው ላይ ካለ ሁለቱም እናወዳደራቸው። አሁን ለምሳሌ ኔጌቲቭ 94 ኔጌቲቭ 100 ይላል አይደለ? እነዚህ ውስጥ ኔጌቲቭ ስላለ ሁለቱም ኔጌቲቭ መሆናቸውን አውቀናል። ከነዚህ ውስጥ ትንሿ ቁጥር ትበልጣለች። ከ94 እና ከ100 ማን ይበልጣል? 94 ያንሳላ በትኑ ግን ትንሿ ቁጥር ያዘቻት ኔጌቲቭ ትበልጣለች። ስለዚህ ከኔጌቲቭ 94 እና ከኔጌቲቭ 100 ማን ይበልጣል? ኔጌቲቭ 94። ሶሉሽን ቱ ኮምፔር ዘ ነምበርስ ድሮው ፓርት ኦፍ ነምበር ላይን ነው እንጻፍ ይላል። ነምበር ላይን እዚህ ጋር 0 አለች ተብሎ ነው እዚህ ጋር የተቀመጠው። እዚህ ከ0 በስተግራ በኩል የሚጻፈው ኔጌቲቭ ቁጥር ስለሆነ ኔጌቲቭ 100 እዚህ ጋር አለ፣ ኔጌቲቭ 94 እዚህ ጋር አለ። ስለዚህ አሁን ኔጌቲቭ 100 የሚገኘው ከኔጌቲቭ 94 በስተግራ በኩል አይደለ? ወይም ኔጌቲቭ 94 የሚገኘው ከኔጌቲቭ 100 በስተቀኝ በኩል። ስለዚህ የሚበልጥ ማን ነው? ኔጌቲቭ 94። ኔጌቲቭ 94 is to the right of ኔጌቲቭ 100. hence ኔጌቲቭ 94 is bigger. ኔጌቲቭ 94 is greater than ኔጌቲቭ 100. ቢ ደግሞ እዚህ ጋር አለ ኔጌቲቭ 250 ዳሽ ኔጌቲቭ 180። ልክ እዚህ ጋር እንደነገርኳችሁ ሁለቱም በኔጌቲቭ ከተያያዙ እንደ ሂንት ነው የምሰጣችሁ እኔ። ሁለቱም በኔጌቲቭ ከተያያዙ ትንሿ ቁጥር ትበልጣለች 250 እና 180። ትንሿ ማለት 180። ስለዚህ በኔጌቲቭ ስለተያያዙ 250 ኔጌቲቭ 250 ያንሳል፣ ኔጌቲቭ 180 ያንሳል ምልክት ማለት ነው። ምክንያቱም ይሄኛው ስለሚበልጥ። በናምበር ላይንም ደግሞ እዚህ ጋር ማየት እንችላለን ሶሉሽኑ ድሮው ፓርት ኦፍ ናምበር ላይን። ፓርት ማለት ሙሉን መጻፍ ስለማንችል ማለት በጣም 250 ድረስ አሁን በስኬል ስንሄድ ስለሚሆን ፓርት ዋን ነው የምንጽፋት ወይም ቆርጠን ነው የምንጽፈው። ፓርት የሚለው ለዛ ነው። 0 እዚህ ጋር አለ ቢባል ከ0 በስተቀኝ ፖዚቲቮች ናቸው 1 2 ያለ እዚህ ጋር። ከዛ በኋላ ደግሞ ልክ ሄዶ እዚህ ጋር ኔጌቲቭ 170 ብሎ ጀመረ። ኔጌቲቭ 180 እዚህ ጋር አለ። እዚህ ሄዶ እንደዚህ ኔጌቲቭ 250 እዚህ ጋር አለ። ስለዚህ ኔጌቲቭ 250 ከኔጌቲቭ 180 ያለውን ልዩነት እዩ። ኔጌቲቭ 250 የሚገኘው ከኔጌቲቭ 180 በስተግራ በኩል ነው። ወይም ደግሞ ኔጌቲቭ 180 የሚገኘው ከኔጌቲቭ 250 በስተቀኝ በኩል። ስለዚህ ኔጌቲቭ 180 ይበልጣል ከኔጌቲቭ 250 ወይም ኔጌቲቭ 250 ያንሳል ከኔጌቲቭ 180። ኔጌቲቭ 250 is to the left of ኔጌቲቭ 180. hence ኔጌቲቭ 250 is smaller. ኔጌቲቭ 250 is less than ኔጌቲቭ 180. ሲ ደግሞ ኔጌቲቭ 40 ኔጌቲቭ 40 is equals to እኩል ናቸው። ኔጌቲቭ 40 ኔጌቲቭ 40 ይላል። ሁለቱም እኩል ናቸው። these two numbers are the same numbers hence they are equal. ኔጌቲቭ 40 is equals to ኔጌቲቭ 40 ሁለቱም ተመሳሳይ ቁጥር ናቸው። ኔጌቲቫቸውም ኔጌቲቭ ሳይናቸውም እኩል ነው። ቁጥራቸውም ኤግዛክትሊ ዘ ሴም ስለሆነ ኢኳል ሳይን እናስቀምጣለን። እኩል ናቸው ማለት ነው። ኤግዛምፕል 5 ኔም ኦል ኢንቲጀርስ which lie between -5 and 2። በኔጌቲቭ 5 እና በ2
መካከል የሚገኙ ሁሉንም ኢንቲጀር ዘርዝሩ ይለናል። በኔጌቲቭ 5 እና በ2 መካከል የጎደሉትን ቁጥሮች መዘርዘር ማለት ነው። ስለዚህ ኔጌቲቭ 5 አለ፣ ኔጌቲቭ 4፣ ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ 1፣ 0 ኤንድ 1። ስለዚህ እነዚህን ይመስላሉ ማለት በእነዚህ መካከል የሚገኙ ቁጥሮች ኔጌቲቭ 4፣ ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ 1፣ 0 1 እነዚህ ናቸው ማለት ነው። በዚህ ጋር ሶሉሽን በነምበር ላይን ስለ በደንብ አስቀምጦታል መጽሐፋችሁ ላይ በ2 እና በ5 የሚገኙ አይደለ? በኔጌቲቭ 5 እና በ2 የሚገኙ ኔጌቲቭ 5 አለ፣ ከዛ ኔጌቲቭ 4፣ ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ 1፣ 0 1 እነዚህ ቁጥሮች በኔጌቲቭ 5 እና በፖዚቲቭ 2 መካከል የሚገኙ ኢንቲጀሮች ናቸው። ሁሉም ኢንቲጀሮች ናቸው የተዘረዘሩት። ስለዚህ በነምበር ላይ በጣም ቀላል ነው። the integer that lie between negative 5 and 2 are negative 4 negative 3 negative 2 negative 1 0 and 1 ብሎ አስቀምጧል። እዚህ ጋርም ተቀምጧል። ኤግዛምፕል 6 list all integers which lie between negative 4 and negative 3 በኔጌቲቭ 4 እና በኔጌቲቭ 3 መካከል የሚገኙ ሁሉንም ኢንቲጀሮች ጻፉ ነው የሚለን። ኔጌቲቭ 3 ቀጥሎ የሚገኝ ማን? ኔጌቲቭ 3። ስለዚህ ኢንቲጀር የለም፣ ኖ ኢንቲጀር። በዚህ መካከል የሚገኝ ምንም አይነት ኢንቲጀር የለም። there is no integer between negative 4 and negative 3 በኔጌቲቭ 4 እና በኔጌቲቭ 3 መካከል ምንም አይነት ኢንቲጀር የለም። there is no integer between negative 4 and negative 3 exercise 2.31 አንደኛ insert greater than equal to or less than to express the corresponding relationship between the following pairs of integers ማወዳደር ነው። የማወዳደር ምልክቶች ናቸው እነዚህ። ይበልጣል፣ እኩል ይሆናል ወይም ያንሳል እናስገቡና ሪሌሽንሺፓቸውን ግለጹ በስትክክል የሚገልጸውን እያለ ነው። ኤ ኔጌቲቭ 150 ከዜሮ ምን ይሆናል? ያንሳል። ሁሉም ኢንቲጀር ከዜሮ በስተግራ በኩል ነው አይደል የሚገኝ። ስለዚህ ከዜሮ በስተግራ በኩል የሚገኝ ከሆነ ያንሳል ማለት ነው ከዜሮ። ዜሮ ብላንክ ኔጌቲቭ 300 ዜሮ ደግሞ ከኔጌቲቮች ይበልጣል አይደል? አዎ በስተቀኝ በኩል ስለሚገኝ ዜሮ ከሁሉም ኢንቲጀሮች በስተቀኝ በኩል ይገኛል። ስለዚህ ይበልጣል። ኔጌቲቭ 1200 ብላንክ ኔጌቲቭ 74 ሁለቱም በኔጌቲቭ ከተያዙ ኔጌቲቭ ሳይን ካላቸው ለማወዳደር በጣም ምርጡ ዘዴ ድሮ መስመር ላይ ሳንስል ወይም የሆሪዞንታል ላይ ሳንስል ነምበር ላይ ሳንስል ለመስራት በጣም ቀላሉ መንገድ ሁለቱም ኔጌቲቭ ከሆኑ ማየት ያለብን ትንሿ ቁጥር ትበልጣለች ኦልዌይስ በኔጌቲቭ ከተያዙ ማለት ነው። እዚህ ጋር ኔጌቲቭ አለ፣ እዚህ ጋር ኔጌቲቭ አለ። እንደምናየው ሁለቱም ኔጌቲቭ አላቸው። ስለዚህ ትንሿ ቁጥር ትበልጣለች ሁሌም። 74 ኔጌቲቭ 74 አሁን ይበልጣል ከኔጌቲቭ 1200። ስለዚህ ኔጌቲቭ 1200 ያንሳል ከኔጌቲቭ 74 ማለት ነው። በሌላ አባባል ያንሳል። ኔጌቲቭ 34 ፖዚቲቭ፣ ይሄ ኔጌቲቭ እና ፖዚቲቭ ስለሆነ 34 ይበልጣል። ማንኛውም ፖዚቲቭ ኢንቲጀር ከኔጌቲቭ ኢንቲጀር ይበልጣል። ይሄን እናውቃለን። ማንኛውም ኔጌቲቭ ኢንቲጀር ደግሞ ከፖዚቲቭ ኢንቲጀሩ ያንሳል። ስለዚህ ኔጌቲቭ 34 ከፖዚቲቭ 34 ያንሳል። እዚህ እናስገባለን። ኢ 65 ብላንክ ኔጌቲቭ 20 ማንኛውም ፖዚቲቭ ኢንቲጀር ከኔጌቲቭ ኢንቲጀር ይበልጣል አይደለ? 65 ፖዚቲቭ ኢንቲጀር ነው፣ ኔጌቲቭ 20 ደግሞ ኔጌቲቭ ኢንቲጀር ነው። ስለዚህ ማንኛውም ፖዚቲቭ ኢንቲጀር ከኔጌቲቭ ኢንቲጀር ስለሚበልጥ ይበልጣል ምልክት እናስገባለን። ኤፍ ኔጌቲቭ 340 ኔጌቲቭ 341 ከዚህ ጋር ልክ ሁለቱም ኔጌቲቭ አላቸው። ሁለቱም ኔጌቲቭ ቁጥር ከሆኑ ማየት ያለብን ትንሹ የሚያንሰው ቁጥር ትልቅ ነው በኔጌቲቭ ከሆነ ማለት ነው። ስለዚህ ከ340 እና ከ341 የሚያንሰው ማለት ነው 340 ነው አይደለ? ግን በኔጌቲቭ ትንሿ ቁጥር ትበልጣለች። 340 ይበልጣል ከኔጌቲቭ 341 ይበልጣል ነው እዚህ ጋር የምናስገባ። ጂ ኔጌቲቭ 23 ኔጌቲቭ 23 ሁለቱም ኔጌቲቭ እኩል ነው። 23ም ኤግዛክትሊ ዘ ሴም ስለሆነ ኢኳል ቱ ሳይን። ኤች ኔጌቲቭ 8 2 ማንኛውም ኔጌቲቭ ቁጥር ከፖዚቲቭ ኢንቲጀር ማንኛውም ኔጌቲቭ ኢንቲጀር ከፖዚቲቭ ኢንቲጀር
ፖዚቲቭ ኢንቲጀሩ ከኔጌቲቭ ኢንቲጀሩ ይበልጣል አይደለ? ኔጌቲቭ ኢንቲጀሩ ደግሞ ማንኛውም ኔጌቲቭ ኢንቲጀር ከማንኛውም ፖዚቲቭ ኢንቲጀር ያንሳል። ስለዚህ ያንሳል ነው። አይ ኔጌቲቭ 120 ኔጌቲቭ 80 አሁን ኔጌቲቭ ናቸው። ልክ የኛውም ስትራቴጂ መጠቀም ትንሿ ቁጥር ትበልጣለች አይደለ? ከኔጌቲቭ 120 እና ከኔጌቲቭ 80 ኔጌቲቭ 120 ያንሳል። ጄ ኔጌቲቭ 300 ኔጌቲቭ 360 185 ማንኛውም ኔጌቲቭ ኢንቲጀር ከማንኛውም ፖዚቲቭ ኢንቲጀር ያንሳል። ስለዚህ ያንሳል። 0 13 ይላል። 0 ያንሳል ከ13 ነው። ምንም ጥርጥር የለውም። 14 ይበልጣል ከ0። question number 2 ሁለተኛ ጥያቄ from each pair of numbers below circle the number which is to the right of the other በስተቀኝ በኩል የሚገኙ ቁጥሮችን አግቡ ወይም ሰርክል አድርጉ ነው የሚለን። ያ ማለት የሚበልጡ ማለት ነው። በቃ አሁን ከሁለት ፔር እየተሆነ ተሰጠን ከሚበልጠውን ቁጥር አግቡ ማለት ነው። ቱ ዘ ራይት ማለት የሚበልጠው ማለት ነው። ከዜሮ ወይም ከማንኛውም ቁጥር ወደ በቀኝ በኩል የሚገኝ ቁጥር ይበልጣል። ስለዚህ ሁለት ፔር ሆኖ ይሰጡናል። ከሱ ውስጥ ትልቁን ቁጥር አክቡት ማለት ነው። በሌላ አባባል ኤ 3 and 6 ከ3 እና ከ6 የሚበልጠው የትኛው ነው? ወይም በቀኝ በኩል የሚገኘው 6 ነው። 6 ቢ ከ-3 እና ከ-6 በቀኝ በኩል የሚገኘው ማን ነው? በኔጌቲቭ ጊዜ የሚበልጠው ቁጥር ትንሿ ቁጥር ናት። ስለዚህ ከ-3 እና ከ-6 ትልቁ ማን ነው? -3 ሲ ከ10 እና ከ5 ትልቁ ማን ነው? 10 ዲ ስለዚህ እዚህ ጋር 6 ብለን ማክበብ ነው ከፈለግን። እዚህ ጋር -3 እዚህ ጋር 10 ከኔጌቲቭ 105 እና ከኔጌቲቭ 105 ትልቁ ማን ነው? ትንሽ ቁጥር ያለችው በኔጌቲቭ ጊዜ። ስለዚህ ዲም እንደዚህ ነው። ኢ ከኔጌቲቭ 87 እና ከኔጌቲቭ 99 ትንሹ ቁጥር ማን ነው? በኔጌቲቭ ጊዜ ትንሹ ቁጥር ትልቅ ነው የሚበልጠው ማለት ነው። ስለዚህ ኔጌቲቭ 87 ነው ትንሹ። ስለዚህ የሚበልጥ በኔጌቲቭ ጊዜ ትንሹ ቁጥር ስለሆነ ኤፍ ከኔጌቲቭ 360 እና ከኔጌቲቭ 1 ኔጌቲቭ 1 ትልቁ ነው። ወይም ከኔጌቲቭ 360 በቀኝ በኩል የሚገኘው ማለት ኔጌቲቭ 1 ነው። ጂ 35 and ኔጌቲቭ 45 35 ትልቁ ነው በቀኝ ይገኛል ከኔጌቲቭ 45 ወይም በራይት ሳይድ። ኤች 0 and ኔጌቲቭ 12 0 ከኔጌቲቭ ቁጥሮች በስተቀኝ በኩል ነው የሚገኝ። ስለዚህ 0። question number 3 or ሶስተኛ ጥያቄ list all integers which lie between the following pair of numbers አሁን ደግሞ በመካከላቸው ያሉ ኢንቲጀሮችን ዘርዝሩ ነው። ፔር ሆኖ ይሰጠናል። ለምሳሌ ኤ በኔጌቲቭ 2 እና በ3 መካከል የሚገኙ ቁጥሮች ኢንቲጀር ነምበሮች ኔጌቲቭ 1 አለ፣ 0 አለ፣ 1 አለ፣ 2 ለኤ እንደዚህ ነው ማለት ነው። ስለዚህ ለኤ ኔጌቲቭ 1 0 1 ኢንቱ ለኤ ለቢ ደግሞ በኔጌቲቭ 1 እና በ1 መካከል ማን ያለች 0 ብቻ 0 ለሲ ደግሞ በኔጌቲቭ 98 እና በኔጌቲቭ 95 ኔጌቲቭ 97 ኔጌቲቭ 96 ሁለቱ ብቻ በኔጌቲቭ 95 ይቀጥላል ማለት ነው። ቢቲዩኑ እነዚህ ናቸው። ዲ ኔጌቲቭ 10 እና ኔጌቲቭ 9 በዚህ መካከል ቁጥር አለ የለም። ኔጌቲቭ 10 ብለን ኔጌቲቭ 9 ነው ማለት ስለዚህ ዜሮ ነው። ኢንቲጀር ቢትዊን ኔጌቲቭ 10 and ኔጌቲቭ 10 እና ኔጌቲቭ 9 መካከል ቁጥር የለም። ኢንቲጀር ቁጥር የለም። ኢንቲጀር ነው። አራተኛ the 5 integers አምስት ኢንቲጀሮች x y z n and m እነዚህ አምስት ኢንቲጀሮች ናቸው። x y z n and m are represented on the number line below
ዩዚንግ ሌዘር ኦር ግሬተር ዛን ፊል ዘ ብላንክ ስፔስ ተዘርዝረዋል። እሺ ዜሮ አለ ከዜሮ በስተቀኝ በኩል እና ከዜሮ በስተግራ በኩል ሁሌም ቢሆን አሁን ቁጥሮችን አናውቃቸውም። ኤም ኤክስ ኤን ዋይ ዜድ የሚባሉት እነዚህ ኢንቲጀር ናቸው ብቻ ተብለናል። የኢንቲጀር ቁጥሮች ውክል ናቸው። ስፔሲፊካሊ ግን ዜድ ማናት ዋይ ማናት ኤም ምንድን ነው የሚለውን አናውቅም። ግን አንድ የምናውቀው ህግ ከዜሮ በስተቀኝ በኩል የሚገኙ ቁጥሮች ሁሌም ፖዚቲቭ ናቸው። እነዚህ ኦልዌይስ ፖዚቲቭ ነምበር ነው የሚቀመጥ በዚህ። ከዜሮ በስተግራ በኩል በዚህ የሚቀመጠው ደግሞ ኦልዌይስ ኔጌቲቭ ነው፣ ኔጌቲቭ ነምበር። ስለዚህ በዚህ ህግ መሰረት መስራት እንችላለን። ማንኛውም ጥያቄ ብንጠይቅ አሁን ዜድ ከኤክስ ምን ይሆናል? ዜድ ከኤክስ ዜድ ኤክስ የምትገኝ ከዜድ በስተቀኝ በኩል ነው አይደለ? ከዚህ ወደ በስተቀኝ ብንሄድ ነው ኤክስ የምናገኛት ከዜድ ተነስተን፣ ወይ ደግሞ ኤክስ ዜድ የምትገኝ ከኤክስ በስተግራ በኩል። ስለዚህ ዜድ ከኤክስ ያንሳል ማለት ነው፣ ያንሳል። ቢ ኤም እና ኤክስ ኤምን ታደርጋለች? ኤምን ኤክስ ትቀድማታለች ወይም ትበልጣለች አለ። ኤም የምትገኝ ከኤክስ በፊት በኩል ነው ወይም ቱ ዘ ራይት ነው አይደለ? ከኤም የምትገኝ ኤክስ። ስለዚህ ኤም ደግሞ ከኤክስ ቱ ዘ ሌፍት ነው የምትገኝ፣ ወደዚህ ያንሳል ነው። ዜድ ኤን ዜድ የምትገኝ ከኤን ዜድ የምትገኝ በስተግራ በኩል ነው አይደለ? ወይም ቱ ዘ ሌፍት ወይም ኤን ደግሞ የምትገኝ ከዜድ ቱ ዘ ራይት ነው። ስለዚህ ዜድ ታንሳለች፣ ዜድ ያንሳል። ዜሮ ይበልጣል አይደለ? አዎ፣ ምክንያቱም ዜድ ማለት እዚህ ጋር ነው። ከዜድ በስተቀኝ በኩል ስለምትገኝ ዜሮ ይበልጣል ከዜድ። ይህን ይመስላል ማለት ነው። አምስተኛ አንሰር ዘ ፎሎዊንግ ኩዌስችንስ። እሺ ለታች ጥያቄዎች መልሱ ነው። ቀጥሎ ለሚገኙ ጥያቄዎች ምላሽ ስጡ ነው። ኤ ዋት ኢዝ ዘ ግሬተስት ኔጌቲቭ ኢንቲጀር? ትልቁ ኔጌቲቭ ኢንቲጀር ማን ነው? ምንም ክርክር የለውም፣ ኔጌቲቭ ዋን ነው። ይሄ እንዴት? እዚህ ጋር ዜሮ አለ፣ ከዚህ ጋር ዋን ቱ ብለን ነው የምንቀጥል። ከዚህ ጋር ደግሞ ኔጌቲቭ ዋን ብለን ወደዚህ የሚሄዱ ቁጥሮች ኔጌቲቮች በሙሉ እያነሱ ነው የሚሄዱ። ስለዚህ ትልቁ ቁጥር ማለት ነው ከዜሮ ቀጥሎ የሚገኘው ኔጌቲቭ ዋን። ዘ ግሬተስት ኔጌቲቭ ኢንቲጀር ኢዝ ኔጌቲቭ ዋን። ከኔጌቲቭ ዋን ቀጥሎ ወደዚህ እየሄድን ወደ ግራ እየሄድን በሄድን ቁጥር እየቀነሰ ነው የሚሄድ ወይም እያነሰ ነው የሚሄድ። ከዜሮ ወደ ቀኝ በሄድን ቁጥር ግን እየጨመረ ይሄዳል። ከዜሮ ወደ በስተግራ በመጣን ቁጥር እየቀነሰ ይሄዳል። ስለዚህ ትልቁ ወይም የመጀመሪያዋ ግሬተስት ኔጌቲቭ ኢንቲጀር ማለት ማይነስ ዋን ከዜሮ ቀጥሎ የምናገኛት። ቢ ዋት ኢዝ ዘ ስሞለስት ፖዚቲቭ ኢንቲጀር? ትንሿ ፖዚቲቭ ኢንቲጀር። ዘ ስሞለስት ፖዚቲቭ ኢንቲጀር ደግሞ ማን ነው? ልክ አሁንም ናምበር ላይ እንደዚህ ስላል እዚህ ጋር ዜሮ ቢሆን እዚህ ጋር ኔጌቲቭ ዋን ብሎ እንደዚህ ይሄዳል። እዚህ ጋር ደግሞ ዋን ብሎ ይሄዳል። ትንሿ ማናት? አሁን ስሞለስት ፖዚቲቭ ኢንቲጀር ዋን ናት። ከዋን በኋላ ትልቅ እያደገ እየጨመረ ነው የሚሄድ። ወደ ቀኝ ስለሚሄድ እየጨመረ ይሄዳል። ትንሿ ግን የመጀመሪያው ቁጥር ማናት? ፖዚቲቭ ኢንቲጀር ዋን። ይህ ኔጌቲቭ ዋን፣ ይህ ደግሞ ዋን። ዋት ኢዝ ዘ ግሬተስት ኢንቲጀር? ዋት ኢዝ ዘ ግሬተስት ኢንቲጀር አይታወቅም። ይሄ አንኖን ነው። ኢንቲጀር ግሬተስት ኢንቲጀር የሚባል የለም። ወይ ፖዚቲቭ ወይ ኔጌቲቭ ካልተባለ ፖዚቲቭ ነው ግሬተስት ሲባልም አይታወቅም። ምክንያቱም እየጨመረ ስለሚሄድ። ዋት ኢዝ ዘ ግሬተስት ኢንቲጀር? ትልቁ ኢንቲጀር ነምበር። ዋት ኢዝ ዘ ግሬተስት ኢንቲጀር አይታወቅም። ዋት ኢዝ ዘ ስሞለስት ኢንቲጀር? ይህም አይታወቅም። ለምን? ትንሿ ኔጌቲቭ ቁጥር ትልቁ ኔጌቲቭ ቁጥር እና ትንሿ ፖዚቲቭ ቁጥር ብቻ የሚታወቁ እንጂ ኖርማል እንደ ኢንቲጀር ከተባለ ዜሮ አለ፣ ኔጌቲቭ አለ፣ ከዛ ፖዚቲቭ አለ። ስለዚህ ኢንቲጀር ማለት እነዚህ ስለሚያጠቃልል ትልቁ የኢንቲጀር ቁጥር ማን ነው የሚባል አይታወቅም። ወይ ትልቁ ኔጌቲቭ ኢንቲጀር ልክ ኤ ላይ እንደተጠየቅ ነው። ዋት ኢዝ ዘ ግሬተስት ኔጌቲቭ ኢንቲጀር መሆን አለበት ስፔሲፊክ ተገልጾ። ኖርማል ግን ኢንቲጀር ብቻ ከተባለ አይታወቅም ነው። ስሞለስቱም ደግሞ ከተባለ ስሞለስት ፖዚቲቭ ነበር መሆን አለበት ለማወቅ ኢንቲጀር ነበር መሆን አለበት። ስለዚህ
እነዚህ ሲና ዲ አይታወቁም አናውን ናቸው። ኤ እና ቢ ግን አሪፍ ጥያቄ ወይም አጠያየቁ ግልጽ ስለሆነ ኖን የሆነ ቁጥር አለው። ግሬተስት ኔጌቲቭ ኢንቲጀር ኔጌቲቭ 1 ነው። ስሞለስት ፖዘቲቭ ኢንቲጀር ደግሞ ፖዘቲቭ 1 ነው። ለዚህኛው ግን ምላሽ የለውም ወይም አይታወቅም። ለሲና ለዲ ግሬተስት ኢንቲጀር አይታወቅም፣ ስሞለስት ኢንቲጀር አይታወቅም።